የአይላስ ፕሌቲንግስ ሜሞሪ ካርድን አጫዋወት በትንሹ ላሳያችሁ። ይሄ እንደምታዩት አንድ ካርድ 15 አይነት እንስሳዎች አሉት። ሁሉም ካርድ ደግሞ በሁለት ቋንቋ በእንግሊዝኛና በአማርኛ ይመጣል። እነዚህን ካርዶች እንደዚህ ፌስ ዳውን አድርገ ነው እናስቀምጠውና ሁለት ማች አይነት ማግኘት ነው። ካርዱን ከቦታው አናነሳውም፣ እዛው ላይ ብቻ ገልብጠን ማየት፣ ከዛ በኋላ በነበረበት እንመልሰዋለን ማለት ነው። ለትንንሽ ልጆች አሁን እንደዚህ 3 እንስሳ ምናምን ከሰጠናቸው ለነሱ ቀላል ይሆንላቸዋል የማስታወስ ችሎታቸውን እንዲያዳብሩ ማለት ነው። ከዛ በኋላ እያደጉ ሲመጡ ካርዱ ሞር እየሆነ ይመጣል፣ እነሱም ደግሞ እየጎበዙ ይመጣሉ። አሁን ትንሿ ልጄ ይሄንን ጌም ሳጫውታት በ3 ዓመቷ እንደዚህ በ3 እንስሳ ምናምን የጀመርነው። ከዛ በኋላ አንድ እንስሳ ወይ 2 እንስሳ ጨመር እያረጋችሁ ታዩታላችሁ ማለት ነው። ይሄ ልጆቻችንን የማስታወስ ችሎታቸውን ኮንሰንትሬት እንዲያደርጉ አንድ ነገር ሲሰሩ ከሰው ጋር እንዴት መጫወት እንዳለባቸው ተራ እየወሰዱ እንዲጫወቱ ይረዳቸዋል። በደንብ ደግሞ ሲያድጉ ጊዜ ልጆች አሁን ልጄ 5 ዓመቷ ነው። በ5 ዓመቷ በሙሉ 15 እንስሳ መጫወት ትችላለች። ኖርማሊ እስከ 4 ሰው በደንብ አድርጎ ያጫወታል። ይሄ ጌም ግን ለሁለትም ሆኖ መጫወት ይችላል እና በመጨረሻም ደግሞ ካርዶቹን ቆጥራችሁ ብዛት ካርድ የያዘ ሰው አሸናፊ ይሆናል ማለት ነው። የዚህን ካርድ ደግሞ የተለያዩ አይነት ሌሎች ጌሞችም ስላሉት በተለያየ ቪዲዮ አሳያቸዋል።